የኢትዮጵያ ቴሌቪዥን ነው። እንዴት አምሽታችኋል የተወዳችሁ ተመልካቾቻችን? የኢትዮጵያ ቴሌቪዥንን እየተከታተላችሁ ትገኛላችሁ። ከምሽቱ 2 ሰዓት ሆኗል። የዕለተ ሐሙስ የቲቪ ዜና 57 በቀጥታ ወደ እናንተ እየተሻገረ ነው። አበይት ጉዳዮቹን ላስታውሳችሁ። ጠቅላይ ሚኒስትር አብይ አህመድ የአረንጓዴ አሻራ መርሃ ግብር በኢትዮጵያ የማር ምርት ላይ ተጨባጭ ውጤቶችን ማስመዝገቡን ገለጹ። ለሀገራዊ ምክክሩ ይፋ የሆኑ ዋና ዋና አጀንዳዎች ኢትዮጵያን ልዩነቶቻቸውን በጠረጴዛ ዙሪያ የመፍታት ብስለትና አቅምን ለዓለም የሚያሳዩበት ወሳኝ ምዕራፍ ነው። በጸረ ኢትዮጵያ ኃይሎች የተደቀኑ የደህንነት ፈተናዎችን ለመሻገር ኢትዮጵያውያን አንድነታቸውን ማጠናከር ይገባቸዋል ተባለ። በጉዳዩ ላይ የሚመክረው ዓመታዊ የብሔራዊ ደህንነት ኮንፈረንስም ተካሂዷል። ከስፖርት በ23ኛው ዓለም ዋንጫ በምድብ የመጨረሻ ጨዋታዎች ዛሬም ከምድብ 5 እስከ 7 ያሉ ሀገራት ሲጫወቱ ኩራሳው ከኮት ዲቯር፣ ጃፓን ከስዊድን እንዲሁም ፓራጓይ ከአውስትራሊያ የሚያደርጓቸው ጨዋታዎች ተጠባቂ ናቸው የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። አብራችሁን ቆዩ የተወደዳችሁ። ወደ እናንተ መድረሳችንን ቀጥለናል። ወደ ቀዳሚው ዘገባችን አመራን። ጠቅላይ ሚኒስትር አብይ አህመድ የአረንጓዴ አሻራ መርሃ ግብር በኢትዮጵያ የማር ምርት ላይ ተጨባጭ ውጤቶችን ማስመዝገቡን ገለጹ። የአረንጓዴ አሻራ መርሃ ግብር ለአየር ንብረት ጥበቃ ከሚያበረክተው መሰረታዊ አስተዋጽኦ ባለፈ በአሁኑ ወቅት በኢትዮጵያ የማር ምርት ላይ ተጨባጭ ውጤቶችን ያስመዘገበ እንደሚገኝ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ተፈጥሮንና አካባቢያችንን በመጠበቃችን ደኖች የተስፋፉ በመምጣታቸው የንብ ዝርያዎችን የሚያግዙና የማር ምርትን የሚያሳድጉ ምቹ ከባቢዎች ምክንያት የምግብ ምንጮች ሊፈጠሩ ችለዋል ብለዋል። ከዚሁ ጋር ወደ ተያያዘ ጉዳይ መራችኋለሁ። ኢትዮጵያ በአፍሪካ በቀዳሚነት በዓለም ደግሞ በ10ኛ ደረጃ ላይ የምትገኝ ከፍተኛ የማር የማምረት አቅም ያላት ሀገር ናት። ይሁን እንጂ ባለፉት ዘመናት የተከሰተው የደን መመናመን የአየር ንብረት መዛባቱንም ጨምሮ በዘርፉ ላይ ከፍተኛ ፈተና ደቅኖ ቆይቷል። በሀገር አቀፍ ደረጃ የተገበረው የአረንጓዴ አሻራ መርሃ ግብር በአሁኑ ወቅት የኢትዮጵያን ዓመታዊ የማር ምርት ከ150 ሺህ ቶን በላይ በማድረስ አስደናቂ ስኬት ያስመዘገበ ይገኛል። አለም ይልፉ የማር ምርትና የእጽዋት ሽፋን ጥብቅ ትስስር አላቸው። በኢትዮጵያ በነበረው የደን መጨፍጨፍና ስነ ምህዳር መዛባት ምክንያት ንቦች የሚቀስሙት የአበባና የእጽዋት ዝርያ በከፍተኛ ሁኔታ ተመናምኖ ነበር። በዚህም ሳቢያ ንቦች ቀፏቸውን ጥለው እንዲሰደዱ ምክንያት ከመሆኑም በላይ ዓመታዊ የማር ምርት ከ50 ሺህ እስከ 60 ሺህ ቶን እንዳይበልጥ ገድቦት ቆይቷል። የአረንጓዴ አሻራ መርሃ ግብር ግን ይህንን ሁኔታ በመቀየር ላይ ይገኛል። መርሃ ግብሩ የኢትዮጵያን የደን ሽፋን መጠን ከ17 በመቶ ወደ 23.6 በመቶ እንዲደርስ ያደረገ ሲሆን ይህም ማርን ጨምሮ የግብርና ምርታማነትን በማሳደግ በኩል ትልቅ ሚና ተጫውቷል። ግሪን ሌጋሲ ኢንቫይሮንመንት የሚቀይር ብቻ ሳይሆን በምግብነት ደረጃም ያመጣውን ውጤት ሊያመጣ የሚችለውን ኢምፓክት ማየት ችለናል። በስፋት ብንሰራ ለመመገብም ተጨማሪ ገንዘብ ለማግኘትም የሚያገለግል ነውና የ6000 እስከ 7000 እጽዋት ባለቤት የሆነች ሀገራችን ኢትዮጵያ በደንብ በመትከል መልሳ የለበሰችና የምታብር ውብ ሀገር ማድረግ ይኖርብናል። ከተተከሉ ችግኞች መካከል ለምግብነት የሚውሉና ንቦች የሚቀስሟቸውን አበቦች የሚያፈሩ የእጽዋት አይነቶች መካተታቸው የተራቆቱ ኮረብታዎች መልሰው እንዲያገግሙ ብቻ ሳይሆን ለንቦችም ምቹ የሆነ የተፈጥሮ ከባቢን ፈጥሯል። ይህም የማር ምርትን በማሳደግ የአርሶ አደሩንም ሆነ የሀገርን ተጠቃሚነት ለማረጋገጥ በእጅጉ አግዟል። ከዚህ በፊት አርሶ አደሮቻችን አንድ ጊዜ ብቻ ማር ሲቆርጡ
አሁን በኢኒሼቲቭ ከጀመርን ጊዜ ጀምሮ 3 ጊዜ ማር መቁረጥ ጀምሯል ማለት ነው። እንግዲህ 3 ጊዜ መቁረጥ ከቻለ ወደ 90 ኪሎ ግራም ከአንድ ቀፎ አርሶ አደራችን ያገኛል ማለት ነው። ይህ የተፈጥሮ መታደስ ለአካባቢው ማህበረሰብ በተለይም ለወጣቶች አዲስ ተስፋን ይዞ መጥቷል። በንብ ማነብ ስራ ላይ ተሰማርተው ራሳቸውንና ሀገራቸውን እንዲጠቅሙ ሰፊ የስራ እድል ፈጥሮላቸዋል። አረንጓዴ አሻራ ተብሎ በየዓመቱ ተከላል። ማህበሩ ከተደራጀ ወዲህ በዚህ ደን እየጠበቅን ተደራጅተን ንብ እያነብን እንገኛለን። ሌጋሲ ተከትለን በአሁን ሰዓት በሚሊዮን የሚቆጠር ችግኝ እዚህ ውስጥ እያዘጋጀን ነው። ይሄው ዘመናዊ ንብ እርባታም ጀምረናል። ማር ለመሸጥ ነው። ማር አዘጋጅተን ያው ለመሸጥ ነው። ሁለተኛው ሰም ነው። ሶስተኛው ንቡን ራሱን ለመሸጥ ነው። ንቡን አዘጋጅተን ለመሸጥ ነው እና ይሄ በብዛት አልተለመደም። ንቦችን አዘጋጅቶ የንብ ጫጩት መሸጥ እሱን አሁን ጀምረናል። ይህ በደን ልማቱ የመጣው መነቃቃትና የወጣቶች ተሳትፎ የማር ምርት እድገትን በከፍተኛ ሁኔታ ወደ ላቀ ደረጃ አሸጋግሮታል። በጥራትና በብዛት የሚመረተው ይኸው የማር ምርት የሀገር ውስጥ ፍጆታን አርክቶ ወደ ውጭ ሀገር መላክ የተጀመረ ሲሆን የውጭ ምንዛሬ ማግኛም መንገድ ሆኗል። የኢትዮጵያ አረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን ለመቋቋም የተጀመረ የነገ ተስፋ ብቻ ሳይሆን ዛሬ ላይ የሀገራችንን የነፍስ ወከፍ ገቢ የሚያሳድግ የምግብ ዋስትናን የሚያረጋግጥና የውጭ ምንዛሬ ግኝትን የሚያግዝ የአረንጓዴ ኢኮኖሚ ምሰሶ መሆኑን በተግባር አሳይቷል። ሀገር በምክክር ለጋራ ሀገር እንምከር፣ በወል ጉዳይ እንነጋገር፣ የሰላም ቤት እንገንባ፣ ትውልድ የሚሻገር። ስንወያይ የቆሰለው ይጠገናል፣ የጎበጠውም ይቃናል። አንድ ትርክት፣ አንድ ዓላማ፣ አንዲት ሀገር ይኖረናል። ስንነጋገር የወል ይሆናል ድሉ፣ ዘመን የሚሻገር። ስንማከር ያግባባናል ብሔራዊ ምልክታችን፣ ያኮራናል ሕገ መንግሥታዊ ጎጇችን። ውይይት ነው፣ ምክክር ነው የመሻገር ቁልፉ፣ የዜጎች አሰባሳቢ ብስራት። ከመከሩበት ይጠገናል የእልፍ ዓመት ታሪክ ስብራት። የኢትዮጵያ የነገ ቀመር በአንድ ትልቅ መዝገብ ላይ አንዱ የጻፈውን ፍቆ በላዩ ላይ ለመጻፍ ሲሞከር ስርዝ ድልዝ ይበዛና ተነባቢነት ይጠፋል። በትልቁ መዝገብ ላይ በየስማችን አኳያ ፊርማችንን የምናስቀምጥበት ቦታ ማዘጋጀት ግን ሁሉም የሚነበብበትን እድል ይፈጥራል። ሀገራዊ ምክክር ኮሚሽን ተግባሩም ይኸው ነው። እንደ ሰፊ መዝገብ በምትታየው ሀገራችን የየራሳችንን ድርሻና ማንነት በስምምነት የምንጽፍበትና የምናነብበትን ገጽ ማዘጋጀት። ይህ መናበብ በታሪክ መስቀለኛ መንገድ ላይ የምትገኘው ሀገራችንን ወደ ስምምነት መስመር ያስገባታል። ለዘመናት የኖርንባትን ሀገር በጽኑ መሰረት ላይ ለማቆም ዘላቂ ሰላምን ለመገንባትና የጋራ ዕጣ ፈንታን በጋራ ለመበየን ካለፈው ጉድለት ተምረን ነገን ለመሙላት የሚያስችለን ስፍራ ላይ ደርሰናል። ይህ ሰዓት የጦርነት ሳይሆን የውይይት፣ የነጠላ ሳይሆን የወል፣ የጠበንጃ ሳይሆን የሐሳብ የበላይነት የሚነግስበት የታሪካችን ወሳኝ አንጓ ነው። ይፋ የተደረጉት ዋና ዋና አጀንዳዎችም ኢትዮጵያን የማሻገር ትልቅ አቅም አላቸው። እንዴት ይሁን? ቆይታችን ለዚህ መልስ አለው። የኢትዮጵያ ሀገራዊ ምክክር ኮሚሽን መላው የኢትዮጵያ ሕዝብ በጉጉት ሲጠብቅ የነበረውን በሀገራዊ ምክክር ጉባኤ ላይ ውይይት የሚደረግባቸው 8 ዋና ዋና ቤት ሀገራዊ አጀንዳዎችን ይፋ አድርጓል። እነዚህ አጀንዳዎች የሊቃንና የሊቃውንት ረቂቅ ሀሳቦች ብቻ አይደሉም። ይልቁንም ስር የሰደዱ የፖለቲካ የማህበራዊና የኢኮኖሚያዊ ጥያቄዎቻችንን አቅፈው የያዙ የህዝብ ድምጾች ናቸው። ኮሚሽኑ አጀንዳዎችን ይፋ ማድረጉ ሀገራችንን ለዘመናት ሲያናውጡ የኖሩ የሀሳብ ልዩነቶችን በሰለጠነ መንገድ ለመፍታትና ወደ ቀጣይ ብሩህ ምዕራፍ ለመሻገር የሚያስችሉ የተስፋ ስንቆች ናቸው። ኢትዮጵያ ለዘመናት ያልተለዩት መዋቅራዊና ፖለቲካዊ ቀውሶች መነሻቸው የጋራ የሆኑ ሀገራዊ መሰረቶች ላይ አለመግባባት መኖሩ ነው። ልዩነቶቻችንን በኃይል ለመፍታት የተደረጉ ሙከራዎች ሁሉ ዘላቂ ሰላምን ከማምጣት ይልቅ ቁርሾን ሲያወርሱ መኖራቸው የቅርብ ጊዜ ትውስታችን ነው።
ይህንን መሰረታዊ ችግር በጋራ ለመፍታት ነው የሀገራዊ ምክክር ኮሚሽን በአዋጅ ተቋቁሞ ስራ የጀመረው። ኮሚሽኑ የተመሰረተበት ዋነኛ ዓላማም ከላይ ወደ ታች የሚጫኑ የፖለቲካ ሊቃን አጀንዳዎችን ከመቀበል ይልቅ ከታች ወደ ላይ የሚመጣ እውነተኛ አካታችና ሁሉን አቀፍ የህዝብ ድምፅን ማዕከል ያደረገ አጀንዳ ለመቅረጽ ነው። ይፋ የተደረጉት አጀንዳዎች የብዙ ወራት የልፋትና የጽናት ውጤቶች ናቸው። ኮሚሽኑ ሁሉንም ክልሎችና ሁለቱን የከተማ አስተዳደሮች ማለትም አዲስ አበባና ድሬዳዋን ተደራሽ በማድረግ ከ200 ሺህ በላይ ዜጎችን በቀጥታ አነጋግሯል፣ በቀጥታ አወያይቷል። ይህ ሂደት 130 ሚሊዮን የኢትዮጵያ ህዝብ ስብጥርና ፍላጎትን ያማከለ ሲሆን በመጨረሻም ህዝቡን ወክለው የሚመጡ 4000 ያህል ተወካዮች ከፊታችን ሐምሌ 8 ቀን ጀምሮ በእነዚህ አጀንዳዎች ላይ በጥልቀት ለመምከር ቀጠሮ ይዘዋል። መረጃዎችን ለማሰባሰብ የተቀመጠባቸው መንገዶችም ዘመናዊና ባህላዊ ስልቶችን ያጣመሩ ነበሩ። በሺዎች የሚቆጠሩ ግብዓቶች በኢሜይል፣ በፖስታ፣ በስልክና በማህበራዊ ሚዲያ የተሰባሰቡ ሲሆን እነዚህም በፖሊሲና በአካዳሚ ጥናት ግኝቶች ተደግፈው በጥንቃቄ ተፈትሸዋል። ተለይተው የመጡት 8ቱ አበይት አጀንዳዎች የኢትዮጵያ ቀጣይ ህልውና የሚወሰንባቸው ምሰሶዎች ናቸው። የመጀመሪያው አጀንዳ የሀገር ግንባታ ጉዳዮች የሚመከርበት ነው። በዚህ አጀንዳ የማንነት ጉዳዮች ይጤናሉ። የጋራ ታሪካችን ምንድን ነው የሚለው ጥያቄ በደንብ ይመዘናል። ትርክቶች ያመጡብን ተቃርኖዎች ይፈታሉ። የሀገር ግንባታ የጋራ መግባባትን በመፍጠር ትላንትን ለነገ በሚመች ምዕራፍ ደምድሞ መጪውን በጋራ ለመዋጀት የሚያስችል መነሻ ነው። ሁለተኛው አጀንዳ የመንግስት አደረጃጀትና ስርዓት ጉዳይ የሚታይበት ክፍል ነው። ይህ አጀንዳ ወደፊት ሀገራችን በምን አይነት የፌዴራሊዝም ወይም የመንግስት መዋቅር መመራት አለባት የሚለውን ጥያቄ ይመልሳል። የስልጣን ክፍፍልን፣ የብሔርና የዜግነት ፖለቲካ ሚዛንን እንዲሁም ሁሉም ዜጋ ድምፁ በትክክል የሚሰማበትና ታማኝነት ያለው የምርጫ ስርዓት እንዴት መዘርጋት እንዳለብን የሚወስን የመዋቅር ጥያቄ ነው። ሶስተኛው የፌዴራል ከተሞች የሆኑት የአዲስ አበባና ድሬዳዋ ጉዳይ የሚታይበት ነው። የአዲስ አበባና የድሬዳዋ ከተሞች አስተዳደራዊ ውክልና፣ ባለቤትነትና የጥቅም ጥያቄዎች ለዓመታት የፖለቲካ ውጥረት መነሻ ሲሆኑ ቆይተዋል። ይህ አጀንዳ በከተሞች ዙሪያ ያሉ የህግና የማህበራዊ ፍላጎቶች በዘላቂነት በመፍታት የልማትና የደህንነት ማዕከልነታቸውን ለማረጋገጥ ያለመ ነው። አራተኛው አጀንዳ የሃይማኖት ጉዳዮች የሚመከርበት ክፍል ነው። ኢትዮጵያ የብዙ ሃይማኖቶች መናኸሪያና ተከባብሮ የመኖር ተምሳሌት ብትሆንም በየጊዜው የሚነሱ ሃይማኖት ነክ ተቃርኖች ለሰላም ስጋት ሲሆኑ ተስተውሏል። ይህ ውይይት የሃይማኖት ነጻነትን፣ የመንግስትና የሃይማኖትን መለያየት ወይም ሴኩላሪዝምና የእምነት ተቋማትን ሚና በግልጽ ለማስቀመጥ የሚረዳ ነው። አጀንዳ 5 ካላችሁኝ የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች ላይ ያተኩራል። ነፃ ገለልተኛና ጠንካራ ተቋማት እንደ ፍርድ ቤት፣ የጸጥታ ኃይሎችና ሰብአዊ መብት ኮሚሽንን የመሳሰሉ ካልተጠናከሩ የህግ የበላይነት ሊከበር አይችልም። ይህ አጀንዳ በሰዎች በጎ ፈቃድ ላይ ሳይሆን በጠንካራ ተቋማዊ አሰራር ላይ የተመሰረተች ዲሞክራሲያዊት ሀገር ለመፍጠር የሚደረግ መዋቅራዊ ሽግግር ነው። አጀንዳ 6 ማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደሮችና አርብቶ አደሮች ጉዳዮችን ይመረምራል። የሀገራችን ኢኮኖሚ የጀርባ አጥንት የሆኑት አርሶ አደሮችና አርብቶ አደሮች የመሬት ባለቤትነት፣ የሀብት ክፍፍልና የመሰረተ ልማት ጥያቄዎች አሏቸው። ይህ አጀንዳ የኢኮኖሚ ፍትሃዊነትን በማረጋገጥ ድህነትን ለመቀነስና የህዝብን የዕለት ተዕለት ኑሮ ለማሻሻል የሚረዳ የህልውና ጉዳይ ነው። 7ኛው አጀንዳ ሙስናና መልካም አስተዳደርን የተመለከቱ ጉዳዮች የሚመክሩበት ክፍል ነው። ሙስና ሀገርን እንደ ምስጥ የሚበላ ወረርሽኝ ነው። መልካም አስተዳደር ማጣት ደግሞ በህዝብና በመንግስት መካከል ያለውን እምነት ያጠፋል። ይህ ጉዳይ እንደ ዋና አጀንዳ መያዝ ተጠያቂነት የሰፈነበት ግልጽነት ያለው የአመራር ስርዓት ለመዘርጋት ታሪካዊ ዕድልን ይሰጣል። የመጨረሻውና 8ኛው አጀንዳ የሰላም ግንባታ ላይ ለመወያየት ያለመ ነው። ሰላም የሁሉ ነገሮች መሰረት ነው። ይህ አጀንዳ ግጭቶችን በዘላቂነት የማስቆም፣ የትጥቅ መፍታትና ተዋጊዎችን መልሶ የማቋቋም እንዲሁም የማህበረሰብ እርቅን በማውረድ ዳግም ወደ ጦርነት የማይመለስ አስተማማኝ ሰላም የማስፈን ስልቶችን የሚነድፍ ነው። ሀገራዊ ምክክር የኮሚሽኑ የተናጥል ጉዳይ አይደለም። የስኬቱ ማረጋገጫ የሁላችንም ተሳትፎ መሆኑን ማጤን ይገባል። የፖለቲካ ፓርቲዎች ከፖለቲካዊ ወገንተኝነትና ከቡድን ጥቅሞች ይልቅ ለሀገር ህልውናና ለትውልድ እጣ ፈንታ ቅድሚያ መስጠት አለባቸው። የሲቪል ማህበራት ድምጽ የሌላቸውን የተገለሉትንና ደካማ የህብረተሰብ ክፍሎችን ድምጽ የማሰማትና የማስተጋባት ሚናቸውን መወጣት ይኖርባቸዋል። የሃይማኖት ተቋማት የእርቅ የይቅርታና የወንድማማችነት መንፈስ በምክክሩ አዳራሽ ውስጥ እንዲነግስ መንፈሳዊና ሞራላዊ ድጋፋቸው በእጅጉ ያስፈልጋል። መገናኛ ብዙሃን ውይይቶችን በኃላፊነትና በሚዛናዊነት በመዘገብ የአጀንዳዎቹን አስፈላጊነትና የሀሳብ ብስለትን ለህዝብ በማሳየት አዎንታዊ ተጽዕኖ መፍጠር ይጠበቅባቸዋል። ምሁራንና ተመራማሪዎች ውይይቱ በስሜት ሳይሆን በእውቀት በምክንያታዊነትና በማስረጃ ላይ የተመሰረተ እንዲሆን የምርምር ግኝቶቻቸውን በማቅረብ ሂደቱን የማሳለጥ ታሪካዊ ኃላፊነት ተጥሎባቸዋል።
በተጨማሪም ዓለም አቀፉ ማህበረሰብ ለኢትዮጵያ ህዝብና ለዚህ ታሪካዊ ሂደት ተገቢውን ክብር በመስጠት ከማንኛውም አይነት አላስፈላጊና አሉታዊ የውጭ ጣልቃ ገብነት መቆጠብ ይኖርበታል። የኢትዮጵያ ችግሮች በራሷ ልጆች ውይይትና ስምምነት ብቻ የሚፈቱ መሆናቸውን ማወቅና መደገፍም ይገባቸዋል። ኢትዮጵያ መክራ ዘክራና ተወያይታ ወደ ቀጣዩ የተሻለ ምዕራፍ እንደምትሸጋገር ምንም ጥርጥር የለውም። ከሐምሌ 8 ጀምሮ የሚካሄደውና 4000 የህዝብ ወኪሎች የሚሳተፉበት ይህ ሀገራዊ ምክክር ጉባኤ የሚደርሳቸው ውሳኔዎች፣ የሚያስቀምጥባቸው አቅጣጫዎች በኢትዮጵያ ቀጣይ ጣፈንታና ጉዞ ላይ ወሳኝ ታሪካዊ እርምጃዎች የሚያመጡ ናቸው። አጀንዳዎቹ ይፋ መሆን የሚያሳየን አንድ ትልቅ እውነት አለ። እኛ ኢትዮጵያውያን ልዩነቶቻችንን በጠረጴዛ ዙሪያ የመፍታት ብስለትና አቅም እንዳለን ለዓለም የምናሳይበት አዲስ ንጋት ተቃርቧል። በትናንትናው ቁርሾ ውስጥ ተቀብረን አንቀርም። ይልቁንም በዛሬው ምክክር ነገ ብሩህ እናደርጋለን። ግባችንን ከሞላ ጎደል ያሟላ ያሳካ ምርጫ ነበር። ምን አይነት እይታ ነው ያለውት? ምርጫ ቦርድ ላይ የገለልተኝነት ጥያቄ የለንም። 52 ሚሊዮን አካባቢ ኢትዮጵያዊ ይበጀኛል ለሚለው ፓርቲና እጩ ድምጹን ሰጥቷል። አደራ ነው አሁን የተሰጠው እንጂ ሹመት አይደለም። ፉክክርና ትብብርን ሚዛን አስጠብቆ ከመሄድ አንጻር ያለን ልምምድ እንደ ሀገር ምንድን ነው? ቁጭ ብለን ሰንብተን ምርጫ ሲደርስ ሰርገኛ መጣ በርበሬ ቀንጥሱ ምንል አይደለንም። የባህር በርን መልሰን ሴኩር ማድረግ አለብን የሚል የሁሉም ፖለቲካ ፓርቲዎች እሳቤ ስለነበረ እሱን ለማሳካት ሊኖረን የሚገባው ትብብር ምንድን ነው? የህዝብን ድምጽ በተወሰነ መልኩ የሚያሳይ ፓርላማ ይሆናል። መሰረት የሚባሉ የኢትዮጵያን ችግሮችስ ከግጭትና ለዘመናት ከሞከር ነው ባሻገር ባሉ መንገዶች ማየት ያስፈልጋል። ሰው ገድሎ የሚገኝ ምንም አይነት ነገር ምንም አይነት ስልጣን ትክክል እንዳልሆነ ሞራሊም ሌጋሊም የባህል አብዮት ያስፈልገናል። የቀጣውን ፓርላማ ምን የተለየ ነገር ይሰራል? ከፊት ሆነው ከሚያቀነቅኑት አካላት ሁሉ ጋር በትብብር የምንሰራበት ነው። ከፊት የምንቀድምበት የኛ አጀንዳ ነው። ኢቲቪ ዜና 57 ላይ ናችሁ። ሀገራዊ ምክክር ጉዳያችን ላይ ነን። የሀገራዊ ምክክር ኮሚሽን የለያቸውን 8 አጀንዳዎች በየፈርጁ በማደራጀት የተጠናከሩና ቅድሚያ የሚሰጣቸውን በመለየት ይፋ የተደረጉ ናቸው። እነዚህ ሀገራዊ አጀንዳዎች ከኢትዮጵያን ፍላጎት፣ ተስፋና ስጋት የተቀዱም ናቸው። ሙሉ ግርማይ ጉዞው እጅግ ውጣ ውረድ የበዛበት ቢሆንም በመጨረሻም ወደ ወሳኙ ምዕራፍ ደርሷል። የስጋትና የቻልም ድምፅ ቢስተጋቡበትም የሀገር ጉዳይ ያነገቡ ኢትዮጵያውያን ተስፋን ሰንቀው የጀመሩት ጉዞ ከዳር ለማድረስም ደፋ ቀና ሲሉለት የነበረው ሀገራዊ ፕሮጀክት እነሆ አጀንዳውን ወደ ማብሰር ተሸጋግሯል። የሀገራዊ ምክክር ኮሚሽን ይፋ ያደረጋቸው 8ቱ አጀንዳዎችም ዝም ብለው የመነጩ የፖለቲካ ውሳኔዎች አይደሉም። ይልቁንም ከኢትዮጵያ ሕዝብ ልብ ትርታ፣ ከእያንዳንዱ ዜጋ ድምፅ፣ ቅሬታ፣ ፍላጎት፣ ተስፋና ስጋት የተቀዱ ሕያው ሰነዶች ናቸው። ምክንያቱም በሁሉም የኢትዮጵያ ክፍል የሚገኙ በመቶ ሺዎች መክረው ያሰባሰቧቸው በመሆኑ ነው። ኮሚሽኑ ያቀረባቸው እነዚህ 8 ሀገራዊ ምክክር አጀንዳዎች የእናንተ ድምፅ፣ ቅሬታ፣ ተስፋና ፍላጎት ውጤት ናቸው። እነዚህ አጀንዳዎች በሁሉም የሀገሪቱ ክፍሎች ከውጭ ከሚኖሩ ኢትዮጵያውያን ዲያስፖራ እስከ ሲቪል ማህበረሰብ ከፌዴራል ተቋማት እስከ ክልላዊ መንግስታት በተካሄዱ ሰፊ አካታችና ግልጽ ሂደት የተዘጋጁ ናቸው። የሀገራዊ ምክክር ኮሚሽን ይፋ ያደረጋቸው 8ቱ ዋና ዋና አጀንዳዎች በየፈርጁ በማደራጀት ቅድሚያ የሚሰጣቸውን መለየቱ ለሂደቱ ስኬት ትልቅ ስትራቴጂካዊ እርምጃ ነው። ይህ አቀራረብ ውስብስብና ዘመናትን ያስቆጠሩ ሀገራዊ ጉዳዮችን ቅድሚያ በመስጠት በስልት ለመፍታት ታሳቢ ያደረገ ነው። 8 አጀንዳዎችን የመለየት ወይንም የመቅረጽ ሂደት ስርዓቱን የተከተለና ግልጽ ነበር። ኮሚሽኑ በመጀመሪያ ደረጃ ከተለያዩ ባለድርሻ አካላት የአጀንዳ ግብዓቶችን ሰብስቧል። ቀጥሎም የአጀንዳ ቀረጻ የአሰራር ስርዓትን በማዘጋጀት አጀንዳዎችን በየፈርጁ ማደራጀትና ማጠናቀር እንዲሁም ቅድሚያ የሚሰጣቸውን አጀንዳዎች መለየት ችሏል። በመቀጠልም እጅግ መሰረታዊና ሀገራዊ ፋይዳ መስፈርቶችን መሰረት በማድረግ በኮሚሽኑ ምክር ቤት ሰፊ ውይይት ተካሂዷል። በዚህም መሰረት ሀገራዊ አጀንዳዎች ተጣርተዋል። በሀገር ደረጃ ምክክር የሚደረግባቸው ከማይደረግባቸው ተለይተዋል። ከዚህም በኋላ ኮሚሽኑ ሀገራዊ ተብለው በተለዩ አጀንዳዎች ዙሪያ ከተለያዩ ባለድርሻ አካላት ጋር በመወያየት ሀገራዊ ምክክር አጀንዳዎች
የመጨረሻ መልክ እንዲይዙ አድርገዋል። 4000 ጉባኤተኞች በሚሳተፉበት ሐምሌ 8 2018 ዓመተ ምህረት በሚጀምረው የሀገራዊ ምክክር ጉባኤ ላይ የሚቀርቡት 8ቱ አጀንዳዎችም ከሀገር ግንባታ እስከ ሰላም ግንባታ የዜጎችን ስብራት ለመጠገንና የነገን ዕድል ለመቅረጽ የተዘረጉ የውይይት ድልድዮች ናቸው። አጀንዳዎቹ በሀገራችን የፖለቲካና ማህበራዊ ታሪክ ውስጥ ለዘመናት የቆዩና በኢትዮጵያ መካከል ጥልቅ አለመግባባት ያለባቸውን እውነታዎች በትክክል ያንጸባረቁም ናቸው። ለኢትዮጵያ ግጭቶች፣ ጦርነቶች መሰረታዊ ምክንያቶች ምንድን ናቸው የሚለውን እሱን መሰረት አድርገን ነው ከተሰበሰቡ በብዙ መቶ ከሚቆጠሩ አጀንዳዎች ውስጥ እዚህ ላይ እንግዲህ በጣም እነዚህ 8ቱም አጀንዳዎች አጠቃላይ በሀሳብ ደረጃ በመርህ ደረጃ የተሰበሰቡ አጀንዳዎችን እንደ በሀገራዊነት የሚወክሉ ናቸው። ታሪኳ ረጅም፣ ህዝቦቿ የተሳሰሩ ግን ደግሞ የፖለቲካ መንገዶቿ በየዘመናቱ ፈታኝ የሆኑባት ሀገር ዛሬ አዲስ ታሪክ ለመጻፍ በቆራጥነት ተነስታለች። ይህ ታሪክ የሚጻፈው በጦር ሜዳ አቧራ ውስጥ ሳይሆን በሀገራዊ ምክክር መድረክ ነው። ሀገራዊ ምክክሩ ለዘመናት ሲንከባለሉ የመጡትን ሀገርን እስከ ጫፍ ያናጉ ስር የሰደዱ ቅራኔዎችና ታሪካዊ ጠባሳዎችን በዘላቂነት ለመፈወስ የተወጠነ ታላቅ ሀገራዊ ፕሮጀክት ነው። ኢትዮጵያውያንን የማያግባቡ መሠረታዊ ጉዳዮች ላይ በመምከር ሀገራዊ መግባባትን ማምጣት፣ ህዝብና መንግስት መካከል መተማመን እንዲፈጠር ማድረግና ምክክርን ባህል እንዲሆን ማድረግም ኮሚሽኑ አንግቦ የተነሳው ዓላማ ነው። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ኢቲቪ ዜና 57 አሁንም ወደ እናንተ እየደረሰ ነው። ከውጭም ከውስጥም በሚገኙ ዘረ ኢትዮጵያዊ ኃይሎች የተደቀኑ የደህንነት ፈተናዎችን ለመሻገር ኢትዮጵያውያን አንድነታቸውን ማጠናከር ይገባቸዋል። አሁናዊ የኢትዮጵያ ብሔራዊ ደህንነት ተግዳሮቶችና የመፍትሄ አቅጣጫዎች የተመላከቱበት ዓመታዊ የብሔራዊ ደህንነት ኮንፈረንስ በኢትዮጵያ ብሔራዊ መከላከያ ኮሌጅ ተካሂዷል። ወንደሰን አፈወርቅ አሁናዊ የኢትዮጵያ ብሔራዊ ደህንነት ተግዳሮቶችን እየፈተሹ ከነመፍትሄ አቅጣጫዎቻቸው ማመላከት ሀገርን ከችግር ታድጎ መሰረቷን ለማጽናት በስትራቴጂ ነድፎ መስራት ወቅቱ የሚጠይቀው ጉዳይ ሆኗል። በኢትዮጵያ ብሔራዊ መከላከያ ኮሌጅ አዘጋጅነት የሚካሄደው ዓመታዊ የብሔራዊ ደህንነት ኮንፈረንስም ይህንን ክፍተት ከሚሞሉ መድረኮች ከፊት ከሚቀመጡት ይመደባል። ከሀገር አለፍ ብሎም ዓለም አቀፋዊና ቀጠናዊ የደህንነት ጉዳዮችን በጥልቀት እየፈተሸ ከኢትዮጵያ ጥቅም አንጻር አንጥሮ በማውጣት ለፖሊሲ ግብዓትነትን በማቅረብ አዎንታዊ ሚና ይጫወታል። የዚህ አካል የሆነው መድረክም አዲስ አበባ ላይ ሲካሄድ ግኝቱን ይዞ ለምክክር ሲቀመጥም ይህንን ታሳቢ በማድረግ ነው። ባለፉት ዓመታት የኢትዮጵያ ብሔራዊ ደህንነት ፈተና ከሆኑ ጉዳዮች መካከል ኢትዮጵያ የገጠሟት ውስጣዊ ችግሮች ናቸው። እነዚህ ውስጣዊ ፈተናዎች ለውጭ ኃይሎች በርን ከፍተዋል። በመድረኩ ላይ የታደሙት የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጀነራል አለምሸት ደግፌ እንደሚሉት ከራሱ ስልጣን ፍላጎት ባሻገር የህዝብን ደህንነት የማያከብሩ ጽንፈኛ ልሂቃን ላለፉት ዓመታት የኢትዮጵያ ፈተና ሆነው ቆይተዋል። አገራችን እያተራመሰ ያለው ነገር ጽንፈኝነት ነው። በዋናነትም ይሄ ብሔር ጽንፈኝነት ነው። በተለያየ አቅጣጫ ይምጣም፣ በሰሜን በቲፒኤልኤፍ አክራሪ አመራሮች በኩል ይምጣ፣ በአማራ ፋኖ በሚባሉ አክራሪ የአማራ ናሽናሊስቶች ይምጣ፣ በኦሮሚያ በሸኔ ስም በኦነግ ስም በኦላ ስም የሚንቀሳቀሱ አክራሪዎች ስም ይምጣ፣ በአብዛኛው በሀገሪቷ ውስጥ እየተካሄደ ያለው ነገር የብሔር ጽንፈኝነትና ከዚህ ጋር ተያይዞ እኔም ማልመራት እኔ እንደፈለኩ ማላረጋት ኢትዮጵያ
ለኔ አጠቅመኝም ስለሆነም ይሄንን ሰላሟን በማደፍረስ አጠቃላይ እድገቷን በመክታት ችግር ውስጥ የመክተት አይነት አባዜ ነው። የዚህ ደግሞ ዋነኛው አቀንቃኝ ልሂቁን ያው እንደምታውቁት ህዝቡ አይደለም ልሂቁን። ይሄ ልሂቅ ከየትኛውም ብሔር ጫፍ ይምጣ ከራሱ ስልጣን ፍላጎት ባሻገር የህዝብ ደህንነትን የሀገር እድገትን ሉዓላዊነትን የሚያከብር ኃይል አይደለም። እነዚህ ጽንፈኛ ኃይሎች ኢትዮጵያ ወደፊት እንዳትራመድ ዓለም ከደረሰበት እንዳትደርስም ሀገር ላይ ይህንኑ ለማድረግ እየተውተረተሩ ነው። የውጭ ኃይሎች የራሳቸው ኢንትረስት ቢኖራቸውም በዋናነት ግን የውስጡን እየተጠቀሙ የውስጡን ሁኔታ እያራገቡ ችግር እየፈጠሩብን ነው ያሉት። አሁን ያለው የቲፒኤልኤፍ አክራሪ አመራር ምን ደረጃ ላይ እንደደረሰ እየተከታተላችሁት ነው ያላችሁት። የወታደራዊ ምልመላ ግዴታን በህዝብ ላይ ጭምር የጫነበትና ልክ የዛሬ 5 ዓመት ያደርገው እንደነበረው እየወጣ የሚፎክርበት ሁኔታ ላይ ነው ያለው። ከኤርትራው አምባገነን መሪ ወይም ደግሞ አካላት ጋር እየተሳሰረ ከውስጥ ካሉት ጸረ ሰላም ኃይሎች በምንም በዓላማ ከማይገናኙ ጸረ ሰላም ኃይሎች ጋር እየተሳሰረ ችግር ለመፍጠር በዝግጅት ላይ ነው የሚገኘው። በሌላ በኩል ደግሞ ከሀገር ውስጥ ጽንፈኛ ኃይሎች በተጨማሪ ሻዕቢያ መሩ የኤርትራ መንግስት ሌላኛው የኢትዮጵያ የደህንነት ስጋት መሆኑን የትናንት ግብሩ ከዛሬው ጋር ተሰናስሎ መገለጫዎቹ ብዙ ናቸው። ኤርትራና መንግስቷ ገና ከጅምሩ ኢትዮጵያን የማዳከሚያ ፕሮጀክት ሆነው የመጡ በመሆናቸው ቀጠናውን ጭምር እንዳይረጋጋ የማይፈነቅሉት ድንጋይ የለም። ራሱ የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማፍረስ ኢትዮጵያን በማዳከም ላይ የተመሰረተ ነው። ይሄ በሚስጥር ሚያ ሳይሆን በአደባባይ የሚነገርለት ነው። ኤርትራን ወደ ነጻነት እንቅስቃሴ ያስገቡት ኃይሎች የኢትዮጵያን መዳከም የሚፈልጉ ኃይሎች ናቸው። በሂደት ኤርትራውያን ትግል ውስጥ በመግባታቸው ሀገር ሆነው ዩፎሪያውም የቱንም ያክል በሀገር ፍቅር ስሜት ላይ የተመሰረተም ቢሆን የኤርትራ የሀገርነት መቀጠልና ለመቀጠል ካልኩሌሽን ሁሌም ኢትዮጵያን ከማዳከም ጋር ተለያይቶ አይታይም። ጤነኛ ግንኙነት አለን ብለን ባመንበትም ዘመን ሳይቀር የኤርትራ ህልውና መረጋገጥ በአደባባይ ከኢትዮጵያ መዳከም ጋር የሚያያዝ ነው። ፕሬዝዳንት ኢሳያስ ድርጅቱንም የመሰረተው ኢሳያስ በተለይ ፒኤልኤፍን ከዛ በፊት የጀብሃ እንቅስቃሴን አዳክሞ የፒኤልኤፍን የመሰረተው ኢሳያስ አሽከሮችን የመሰብሰብ ከፍተኛ ብቃት ነው ላለፉት 50 ዓመታት ያዳበረው። ኢሳያስ ከኢትዮጵያ ጋር በ2018 እንደ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ የሰላም ስምምነት ተፈራርሞም ሳይቀር ጸረ ኢትዮጵያ ኃይሎችን ከአስመራ ያስወጣል። በሆነ ሰዓት እንደሚጠቅሙት ያምናል። ተጨማሪ ሰዎችን የሚፈለፍላል እንጂ ከኢትዮጵያ ጋር ሰላም ፈጥሬያለሁ በሚል በራቸውን የሚዘጋበት ሁኔታ የለም። የሱዳን የሚፈለፍላቸው በርካታ ኃይሎች አሉ። የደቡብ ሱዳን የሚፈለፍላቸው በርካታ ኃይሎች አሉ። አንድ ወቅት የስሪላንካ ኃይሎች ሳይቀር ነው አስመራ ውስጥ አስቀምጦ ሲንቀሳቀስ የነበረው። ታዲያ በዚህ መልኩ ከውጭም ከውስጥም በሚገኙ ጸረ ኢትዮጵያ ኃይሎች የተደቀኑ ፈተናዎችን ለመሻገር ኢትዮጵያውያን አንድነታቸውን ማጠናከር ወቅቱ የጠየቀው ምክረ ሀሳብ ሆኖ ከእልፍኛቸው ዘልቋል። የትኛውም የውስጥ ተግዳሮታችን ሀገረ መንግስቱን የሚገዳደርና ለሀገረ መንግስቱ ፍረት የሆነ ኃይል ሀገር ውስጥ አለ ብዬ አልገምትም። የሴኩሪቲ ፍሬት ነው፣ ሴኩሪቲ ቻሌንጅ ነው እንጂ አገረ መንግስቱን ፍሬተን የሚያደርግ ኃይል በአሁኑ ጊዜ አለ ብዬ አልገምትም። ግን ሴኩሪቲ ቻሌንጅ ሊሆን ይችላል፣ ጸጥታ ሊያደፈርስ ይችላል። ስለዚህ የውጭ መሳሪያ መሆን ስለሚችል ይህንን በጥንቃቄ መያዝ ያስፈልጋል ማለት ነው። ዓለም አቀፋዊ የደህንነት ሁኔታው ከመቼውም ጊዜ በላይ እየተወሳሰበ በርካታ ስጋቶችን እየፈጠረና የማይገመት እየሆነ በመጣበት በዚህ ወቅት ኢትዮጵያውያን ብሔራዊ ደህንነታቸውን ለማስጠበቅ አንድነታቸውን ይበልጥ ማጠናከር፣ ልዩነታቸውንም በጠረጴዛ ዙሪያ ለመፍታት የጀመሩትን ሀገራዊ ፕሮጀክት በስክነትና አስተዋይነት እውን ሊያደርጉት ይገባል። ብሔራዊ ጥቅም ከሁሉም ነገር ይቀድማልና።
የህወሓት የጥፋት ቡድን የወጣቱን ህይወት ለርካሽ ፖለቲካው መጫወቻ ካርድ ለመጠቀም ዳግም የጦርነት ነጋሪት እየጎሰመ ይገኛል። ወጣቱ ትውልድ ለጦርነት ጥሪው ጆሮ ባለመስጠት ዳግም የታሪክ ጠባሳ አካል ከመሆን ራሱን ሊጠብቅም ይገባል። ሜሮን በረዳት ጨማሪውን ይዛለች። እኔ ካልመራው ሀገር ትውደም የሚለው የህወሓት ቡድን ቅዠት ትላንት የትግራይን እናት ያለ ልጅ ወጣቱን ደግሞ ከነገ ተስፋው ያስቀረ እንደነበር የቅርብ ትዝታ ነው። ይህ ግን ከነበር ተሻግሮ ዛሬም የእናቶችን ለቅሶ ድምፅ ለመስማት የህፃናትን ደስታ ከፊታቸው ለመቀማት የሚራራም አይደለም። ቡድኑ የጦርነት አባዜው ዛሬም በትግራይ ሰላምና ልማት የሩቅ ናፍቆት እንዲሆንና ማህበረሰብን በጦርነት ስጋት ውስጥ መክተቱን አልተወም። የትግራይ ህዝብ የሰላም አየር መተንፈስ በጀመረ በት ማግስት ጭር ሲል የማይወደው ይሄው የህወሓት ቡድን የራሱን ስልጣንና ጥቅም ለማስጠበቅ ዛሬም የወጣቱን ተስፋ ለማጨለምና ለስቃይ ሊማግድ አዲስ የጦርነት ነጋሪትን እየጎሰመ ይገኛል። አሁን ጭራሽ ይባስ ብሎ ወጣቱ እያፈሱ ባስገዳጅ ሁኔታ ጭራሽ የደበቀ ቤተሰብ ካለ ህግ አውጥቶ የመከተምና የሚሉት አለ እነሱ የደበቀም 50 ሺህ ነው የሚከፍለው እያሉ በጣም ህዝቡን እያስቸገሩት ነው ማለት ነው። በአሁኑ ሰዓት ከፕሪቶሪያ የውል ስምምነቱ በኋላ ህዝብ ትግራይ ሰላም አግኝቶ ነበር። አሁን ግን ወጣቱ በኃይል ወደ ማሰልጠኛ በኃይል እየወሰዱት ነው። ይሄ ትክክለኛ ሀሳብ ነው። ወጣቱ ማለት የአንደኛ ዘመን ነው። ሰርቶ ለውጥ የሚያስብበት ጊዜ ነው እንጂ እንደኔ እንደ የትግራይ ወጣትም እዛ ያሉ ጓደኞች የሚያስቡት ሰላም ነው የሚያስቡት። ለፖለቲካ ህልውና ሲባል የማይፈጥረው ጥምረት የማይሻገረው ድንበር የሌለው የህወሓት ቡድን ትግራይን ወደ ከፋ የቀውስ አዙሪት ከመክተትም አልቦዘንም። የሰላምና የውይይት አማራጮችን ገፍተው ብረትን በመምረጥ ሀገርን ለማሸበርና ለማፍረስ ከሚንቀሳቀሱ የጥፋት ኃይሎች ጋር ጥምረት የፈጠረው የህወሓት ቡድን ከውስጥ ባንዳ አልፎ የኢትዮጵያ ከፍታ የማይዋጥላቸውንና ሀገርን ለማተራመስ ተኝተው ከማያድሩ የውጭ ባዕዳን ጋርም ተጣብቋል። ትላንት የኤርትራን ወጣት ትውልድ ሀገር አልባ ያደረገውና ሀገሪቱን ያለ ወጣት ተተኪ ያስቀራት የሻዕቢያ ኃይል ዛሬም የዚህ አዲስ የጦርነት አሰላለፍ ዋና ተዋናይ ሆኖ ብቅ ብሏል። የህወሓት ቡድንም በትላንቱ ጦርነት በሺዎች የሚቆጠሩ የኤርትራ ወጣቶችን ህይወት እንዲቀጠፍ ምክንያት ከሆነው ሻዕቢያ ጋር ዛሬ ጥቅሙን ለማስከበር ሲል በአንድ ገጽ ቆሟል። ወጣቱ እንግዲህ የተሰደደ ነው። ወደ ሳውዲ አረቢያ፣ ወደ ሊቢያ የቻለ ወደዛ እየወጣ ነው። ይህን የህዝብ መበተን ለቲፒኤልኤፍ ቡድን ምንም አይደለም። ምክንያቱም እሱ በቃ ጸረ ህዝብ ነው። ምክንያቱም በአሁኑ ሰዓት ቲፒኤልኤፍ ማለት የሻዕቢያ ተላላኪ ሆኗል። ሻዕቢያ ማለት ደግሞ ኤርትራን እንደ ሀገር ራሱ ወጣት አልባ ሀገር አልባ አድርጎ ሽማግሌውን ብቻ ይዘ የቀረ ስርዓት ነውና ከሱ ተምሮ ነው ትግራይ ላይ እንደዚህ ያደርጋልና እኔ ደግሞ መልእክት መሳለፍ የምፈልገው ምንድነው የኢትዮጵያ መንግስት ልክ ኢትዮጵያ እንደ ትግራይ አካል እንደመሆኗ መጠን ለትግራይ ህዝብ ሊደርስለት ይገባል። ዳር ድንበሩን ሊጠብቅለት ይገባል። ማለት እዛ ያለው አሸባሪ ኃይል ግን ሰላም አይፈልግም። አሁንም ከሻዕቢያና ከፋኖ ጥምዶ ምናምን ፈጥሮ ወደ ጦርነት እየገሰገሰን ያለው አሁንም እና ይሄ የህዝብ ትግራይ እናቶች አባቶችም ወጣቱም እምቢ ለጦርነት ማለት አለበት ብዬ ነው ማስተላልፈው። በትግራይ ለህዝብ አይንና ጆሮ ለሌላቸውና ለውጥ ለማይዋጥላቸው ለህወሓት ቡድን መሪዎች የፖለቲካ ትርፍ ሲባል የተቀጠፈው የትግራይ ወጣት ህይወትና የደረሰው የስነ ልቦና ጠባሳ በቀላሉ የሚጠገንም አይደለም። ትላንት ከነበረው ምስቅልቅልና ከፕሪቶሪያው የሰላም ስምምነት ማግስት የሰላም አየር ለመተንፈስ ተስፋ ያደረገው የትግራይ ምድር በዚህ ቡድን የጥፋት መንገድ ምክንያት ግን በትናንቱ አስከፊ ሁኔታ ውስጥ ዛሬም በስጋት እንዲኖር የግድ ሆኖበታል። የህወሓት ቡድን ወጣቱን ዳግም ወደ ጦርነት ለመማገድ በሚንደረደርበት በዚህ ወቅት ወጣቱ ትውልድ እምቢ ሊልና ዳግም የታሪክ ጠባሳ አካል ከመሆን ራሱን ሊጠብቅ ይገባል። እምቢ ማለት አለበት ወጣቱ። ያው እምቢም እያለ ነው። ምክንያቱም ጦርነት ለትግራይ ህዝብ ያተረፈለት ነገር የለም። በቃ እኔም በጦርነቱ አካል ስለነበርኩኝ ያው በተዛዋሪ ሰለባ ነበርኩኝና ጦርነት ማለት ኦልሬዲ ከጦርነት የሚገኝ ትርፍ የለም። የፖለቲካ ጉዳይ ከሆነ በጠረጴዛ ዙሪያ ማለቅ አለበት። ለትግራይ ብቻ አይደለም፣ ለመላ ኢትዮጵያውያን ትጥቅ ለያዙ አካላት በኢትዮጵያ ውስጥ ያለው የፖለቲካ ልዩነት በጠረጴዛና በሐሳብ ክርክር በቃ ረጅም ጊዜ ቢወስድም በቃ በሐሳብ ቢሆን ባይነ ጦርነት ያተረፈልን ነገር ቢኖር ኪሳራ ብቻ ስለሆነ ወጣቱ የትግራይ ወጣት በተለይ እምቢ ማለት አለበት። ወጣት ብቻ አይደለም፣ ሽማግሌዎች፣ ሁሉም ማህበረሰብ የትግራይ ማህበረሰብ ካለፈው ጉዳት ተምሮ ስለሆነ
እምቢ ማለት አለበት። አሁን እኔ የምለው ምንድነው ይህ ቡድን ከስህተቱ የማይማር ነው። ስለዚህ ወጣቱም ስፔሻሊ እናቶቻችን ተላልቆቹም ሁሉም ይህንን ነገር መቆም አለበት፣ እምቢ ማለት አለበት። የህወሓት ቡድን በይፋ የገባውን ቃልና የፈረመውን የሰላም ስምምነት በመጣስ ዛሬም በክልሉ ወታደራዊ ምልመላዎችንና የጦርነት ቅስቀሳዎችን እያደረገ ይገኛል። ይህን አደገኛ አካሄድ ደግሞ ኢትዮጵያውያን ብቻ ሳይሆኑ የሰላም ስምምነቱ እማኝ የሆነው የዓለም አቀፍ ማህበረሰብ የስምምነቱን መጣስና የህወሓት ቡድንን የኖጥ ባህሪ በጥልቀት ሊገነዘበው የሚገባም ጉዳይ ነው። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር። ኢቲቪ ዜና 57 ቀጥሏል። ለ2018-19 የምርት ዘመን 20.9 ሚሊዮን ኩንታል የአፈር ማዳበሪያ ግዢ ተፈጽሟል። በዚህም በምርት ዘመኑ በቂ የግብርና ግብዓት አቅርቦትና ስርጭት መኖሩን ግብርና ሚኒስቴር አስታውቋል። አባዲ ወይናይ ኢትዮጵያ የግብርና ምርታማነቷን ለማሳደግና የምግብ ሉዓላዊነቷን ለማረጋገጥ ተጨባጭ ስራዎችን እያከናወነች ነው። በዚህም በየዓመቱ ከግብርና የሚገኘው የምርት መጠን ከፍተኛ እድገት እያሳየ ይገኛል። ለዘንድሮ የ2018-19 የምርት ዘመንም የአፈር ማዳበሪያና የምርጥ ዘር አቅርቦት በበቂ ደረጃ እየተሰራጨ ይገኛል። በምርት ዘመኑ 22.9 ሚሊዮን ኩንታል የአፈር ማዳበሪያ ለማቅረብ ታቅዶ 20.9 ሚሊዮን ኩንታል የአፈር ማዳበሪያ ግዢ ተፈጽመዋል። ካቀድነው 22.9 ሚሊዮን ኩንታል ውስጥ 20.9 ሚሊዮን ኩንታል ግዢ ተፈጽሞለታል። ከተገዛው 20.9 ሚሊዮን ኩንታል ውስጥ እስካሁን እስከ ሰኔ 17 ድረስ 13.4 ሚሊዮን ኩንታል ጅቡቲ ወደብ ላይ ደርሷል። ጅቡቲ ወደብ መድረስ ብቻ አይደለም። ጅቡቲ ወደብ ከደረሰው 13.4 ሚሊዮን ኩንታል ውስጥ 12.1 ሚሊዮን ኩንታል ወደ ሀገር ውስጥ ተጓጉዟል። አሁን ላይ ካለፈው የምርት ዘመን የተረፈውን 7 ሚሊዮን ኩንታል ጨምሮ 19.1 ሚሊዮን ኩንታል የአፈር ማዳበሪያ መቅረብ ችሏል። ከዚህ በተጨማሪም መንግስት ለማዳበሪያ ግዢ 84 ቢሊዮን ብር ድጎማ አድርጓል። ዘንድሮ ወደ ሀገር ውስጥ የገባውንና የባለፈውን ምርት ዘመን ስናስብ 19.1 ሚሊዮን ኩንታል ለ2018-19 ምርት ዘመን የቀረበ ማዳበሪያ ነው ማለት ነው። ከዚህ 19.1 ሚሊዮን ኩንታል ውስጥ እስካሁን 10.7 ሚሊዮን ኩንታል ለተጠቃሚዎች ተሰራጭቷል። በዚህ አመት መንግስት የተጠቃሚ አርሶና ከፊል አርብቶ አደሮቻችንን እንዲሁም የሸማቹ ማህበረሰብ አቅም ባገናዘበ መልኩ ከፍተኛ የሆነ ድጎማ አድርጓል። አጠቃላይ የምርት ዘመኑ ድጎማ 84 ቢሊዮን ብር ነው። ይሄ 84 ቢሊዮን ብር ወደ ኩንታል ስንቀይረው ለእያንዳንዱ ኩንታል 4972 ብር ድጎማ አድርጓል መንግስት ማለት ነው። ለ2018-19 የምርት ዘመን አስፈላጊውን ቅድመ ዝግጅቶች እየተከናወኑ ነው። በዚህም ከመኸር እርሻ 730 ሚሊዮን ኩንታል ምርት ለማግኘት ታቅዷል። ወደ 22.36 ሚሊዮን መሬት ለማልማት ታቅዷል። ከዚህም እንግዲህ ወደ 730 ሚሊዮን ኩንታል እንጠብቃለን። የሚቀጥለው አመት ላይ እንግዲህ ወደ 22.4 ሚሊዮን ሄክታራችን ማልማት ከቻለን ወደ 730 ሚሊዮን ኩንታል እንጠብቃለን። ከዚህም ውስጥ እንግዲህ እስካሁን ላይ ወደ 16 ሚሊዮን ሄክታር አካባቢ የሚሆነው ኦልሬዲ
የዝግጅት ስራዎቹ እየተጠናቀቁ ነው ያለው። በምርት ዘመኑ 2 ሚሊዮን ኩንታል ምርጥ ዘር ለማቅረብ ታቅዶ እየተሰራ እንደሚገኝም የግብርና ሚኒስቴር አስታውቋል። ከስፖርት ዘገባችን በ23ኛው የዓለም ዋንጫ የምድብ የመጨረሻ ጨዋታዎች ዛሬም ሲቀጥሉ በምድብ 5 የሚደረጉ ጨዋታዎች ትኩረትን አግኝተዋል። ጠንካራዋን ኢኳዶርን አሸንፋ በጀርመን የተረታችው ኮትዲቯር 1 ነጥብ ፍለጋ ከኩራሳው ምሽት 5 ሰዓት ላይ ትጫወታለች። በአሜሪካ ፊላደልፊያ በሚደረገው ጨዋታ ኮትዲቯር ወደ ጥሎ ማለፍ የተሻለ እድልን ይዛ ስትጫወት የመጀመሪያው ተሳትፎ ላይ የምትገኘው ኩራሳው በአንጻሩ ለማለፍ ጨዋታውን የማሸነፍ ግዴታ አለባት። በዚሁ ምድብ አስቀድማ ጥሎ ማለፉን የተቀላቀለችው ጀርመን ወደ ቀጣዩ ዙር ለማለፍ ከጨዋታው 3 ነጥብ ከሚያስፈልጋት ኢኳዶር በተመሳሳይ ምሽት 5 ሰዓት ላይ ትጫወታለች። በተመሳሳይ 3 ሀገራት ጥሎ ማለፍን የመቀላቀል ተስፋን የሰነቁበት የምድብ 6 ጨዋታዎች ዛሬ ሌሊት 8 ሰዓት ላይ ይደረጋሉ። ቱኒዚያ አስቀድማ በተሰናበተችበት ምድብ ኔዘርላንድስ ምድቡን በበላይነት የማጠናቀቅ የተሻለ እድል ሲኖራት ሁለቱ ሀገራት የሚያደርጉት ጨዋታ ይጠበቃል። በሌላ በኩል ከምድቡ 6 ተመሳሳይ ሳይት ላይ የሚደረገው የጃፓንና የስዊድን ጨዋታም ትልቁን ትኩረት አግኝቷል። በምድብ 4 በተመሳሳይ የመጨረሻ ጨዋታዎች ዛሬ ሌሊት ይደረጋሉ። ከዚሁ ምድብ የጣምራ አስተናጋጇ የአሜሪካ ብሔራዊ ቡድን በመጀመሪያዎቹ 2 ጨዋታዎች 6 ነጥቦችን በመሰብሰብ ምድቡን በአንደኝነት በማጠናቀቅ ቀጣዩን ዙር መቀላቀሉ የሚታወስ ሲሆን ዛሬ ተሰናባች ከሆነችው ተርኪ ጋር ትጫወታለች። ይሁን እንጂ የዕለቱ ዋነኛ ትኩረት በአውስትራሊያና በፓራጓይ መካከል በሚደረገው ፍልሚያ ላይ ይሆናል። ሁለቱም የምድብ ጨዋታዎች ዛሬ ሌሊት 11 ሰዓት ሲል ይጀምራሉ። የተወደዳችሁ ኢቲቪ ዜና 57ን እየተከታተላችሁ ቆይታችኋል። ዜናዎቹን የመራው ሮዛ መኮንን አብሬያችሁ ቆይቻለሁ። በያላችሁበት መልካም ምሽት ይሆንላችሁ።